ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ ክፍል 4 በሰና ቤተሰቦቿ ቃላት ምስረታ እንለማመዳለን። ከዚህ ጋር የምታዩቸውን ዛሬ ከሰ ጀምረን እስከ ሶ ባሉት በሰባቱ ቤተሰቦች በእያንዳንዳቸው ሶስት የአማርኛ ቃላቶችን እንመማራለን ማለት ነው። በተለይ ጀማሪ ከሆናችሁ ይህ ቪዲዮ በጣም ወሳኝ አስፈላጊ ስለሆነ በደንብ አድርጋችሁ መከታተል ያስፈልጋል። ከተቻለ እየጻፋችሁ በደንብ ተከታተሉ፣ ደግሞ የበለጠ ግልጽ ይሆንላችኋል ማለት ነው። እኔ አሁን ከመጀመሪያው ከዚህ ጀምሬ እያነበሁላችሁ እሄዳለሁ፣ እናንተ ደግሞ ተከታተላላችሁ ማለት ነው። መጀመሪያ ፊደላቶችን ስናነብ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ሶ። እሺ፣ አንዴ ከመጨረሻው ጀምሮ ወደ መጀመሪያው እንሂድ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እሺ፣ እንግዲህ እነዚህ ፊደላቶች ሰና ቤተሰቦቿ ናቸው ማለት ነው። አሁን ደግሞ እነዚህን እያንዳንዱ ፊደላቶች እንዳልኳችሁ መነሻ እያደረግን ነው እዚህ ጋር ቃላቶችን የመሰረት ናቸው። ለምሳሌ በሰ ከተመሰረቱ ቃላቶች ውስጥ የመጀመሪያው እዚህ ጋር ምን ይላል? ሰ፣ ላ፣ ምን ይላል? ሰላም ይላል። አሁን ሰላም ለማለት 3 የአማርኛ ፊደላቶችን ተጠቅመናል። የመጀመሪያዋ ሰ ነች። ከዛ ላ ምንላት ደግሞ የለ ቤተሰብ 4ኛ ፊደል እና ም ማለት የመ ቤተሰብ 6ኛ ፊደል። እነዚህ በአንድ ላይ ሲጻፉ ምን ይላል? ሰላም ይላል። እሺ፣ ከዚህ ጋር ደግሞ ምን ይላል? ሰ፣ ነ፣ ድ። ከዚህ ጋርም 3 ፊደል ናቸው፣ ነገር ግን ፊደላቶች ይለያሉ። የመጀመሪያዋ ብቻ መነሻችን እንዳልኳችሁ ተመሳሳይ ናቸው፣ ሌሎቹ የተለዩ ናቸው። ስለዚህ ትርጉሙም ይለያል ማለት ነው። የመጀመሪያው ሰላም ነበር የሚል፣ ይሄ ደግሞ ምን ይላል? ሰነድ። እዚህ ጋር ድ ምንላት የደ ቤተሰብ 6ኛ ፊደል ነች። እነዚህ ሰና ነ ደግሞ የመጀመሪያ ፊደላቶች ናቸው። በአንድ ላይ ሰነድ ይላል። እሺ፣ ከዚህ ጋር ደግሞ ሰፈር ር ማለት የረ ቤተሰብ 6ኛ ፊደል ነች። ሰና ፈ ደግሞ የመጀመሪያ ፊደላቶች ናቸው። በአንድ ላይ ሰፈር ይላል። እነዚህም 3 አጠቃላይ በሰ የተመሰረቱ ፊደላቶች አሁን ቃላቶች ሰላም ስንል 3 ፊደል፣ ሰነድ እንዲሁም ሰፈር ስንል 3 ፊደላቶችን ተጠቅመን ቃላት መስርተናል ማለት ነው። ወደ ሁለተኛዋ ስንመጣ ደግሞ እቺ ሱ ነች። ሰ ተብሎ ሱ ነው የሚባል፣ ጎኗ ላይ ቅጥ ሲኖራት ሱ ትባላለች። ከዚህ ጋር ምን ይላል? ሱዳን። ሱ እንዳልኳችሁ የሰ ቤተሰብ 2ኛ፣ ዳ የደ ቤተሰብ 4ኛ እና ን ደግሞ የነ ቤተሰብ 6ኛ፣ በአንድ ላይ ሱዳን ይላል። ከዚህ ጋር ደግሞ ሱሪ ሪ ማለት የረ ቤተሰብ 3ኛ። ሱ እንዳልኳችሁ መነሻችን የሰ ቤተሰብ ስንተኛዋ ነች? 2ኛዋ ነች ማለት ነው። ምን ይላል? ሱሪ ይላል። እሺ፣ ከዚህ ጋር ደግሞ ሱስ ማለት የሰ ቤተሰብ 6ኛ። እዚህ ጋር 6ኛ የሰ ቤተሰብ ነች። ስለዚህ ምን ይላል? ሱስ ይላል። የመጀመሪያው ሱዳን፣ ከዛ ሱሪና ሱስ ይላል። እሺ፣ ወደ 3ኛው ስንመጣ ደግሞ እቺ ደግሞ ሲ ነች። እግሯን አስረዝመን እዛ ጠማማ እግሯን አስረዝመን እግሯን ስናጣምማት የሰ ቤተሰብ ስንተኛው ነች? 3ኛ ማለት ሱ ሲ። እሺ፣ ከዚህ ጋር ምን ይላል? ሲሳይ ይላል። አሁን ሲ የሰ ቤተሰብ 3ኛ ናቸው። ሳ የሰ ቤተሰብ 4ኛ እና ይህ ደግሞ የቤተሰብ 6ኛ፣ በአንድ ላይ ሲሳይ ይላል። እሺ፣ ከዚህ ጋር ደግሞ ሲሶ የሰ ቤተሰብ 7ኛ ነች። ሲሶ። የመጨረሻዋ ሲመት መ የመጀመሪያ ፊደል ነች። ት ማለት ደግሞ የተ ቤተሰብ 6ኛ ፊደል ነች። በአንድ ላይ ምን ይላል? ሲመት ይላል። ሲሳይ፣ ሲሶ እና ሲመት የሚሉ የሰ ቤተሰብ 3ኛዋን ሲን ተጠቅመን
መመስረት ችለናል ማለት ነው። ወደ አራተኛው ስንመጣ ደግሞ እቺ ደግሞ ሳ ነች። ይኸው ሰ ሱ ሲ ሳ አራተኛዋ ነች ሳ ነች ሳ። እሺ የመጀመሪያው ምንድን ይላል? ይህ ሳ ህ ን ሳህን ሳህን። አሁን ሳህን ለማለት ስንት ፊደል ተጠቅመናል? 3 ፊደል። ሳ የሰ ቤተሰብ አራተኛ፣ ህ የሀ ቤተሰብ ስድስተኛ እና ን ደግሞ የነ ቤተሰብ ስድስተኛ በአንድ ላይ ሳህን ሳህን ይላል። እሺ ከዚህ ጋር ደግሞ ሳ ሮ ን ሳሮን ሳሮን። ሳ የሰ ቤተሰብ አራተኛ፣ ሮ የረ ቤተሰብ ሰባተኛ እና ን ደግሞ አሁን እንዳልኳችሁ የነ ቤተሰብ ስድስተኛ አድርገን በአንድ ላይ 3 ፊደላቶች ምን ብለን አነበብናቸው? ሳሮን ሳሮን ብለን ማንበብ ችለናል ማለት ነው። እሺ የመጨረሻዋ ደግሞ ሳ ሚ ሳሚ። ሚ ማለት የመ ቤተሰብ ሶስተኛ። ከዚህ ጋር ታስታውሱ ከሆነ ሲመት ስንል መ የዚች ቤተሰብ ሶስተኛዋ ሚ ትባላለች። ስለዚህ ምን ይላል? ሳሚ ሳሚ። ሳህን ሳሮን እና ሳሚ የሚሉ ቃላቶች ደግሞ ሳን እየተጠቀምነ መስርተናል ማለት ነው። ወደ አምስተኛዋ ስንመጣ ደግሞ ደግሞ ሴ ነች። የሰ ቤተሰብ አምስተኛዋ ሴ እግሯ ላይ ቀለበት እንደ አራተኛዋ ተጽፉና ከዛ ቀለበት እግሯ ላይ ክብ ማድረግ። እሺ ከዚህ ጋር ምን ይላል? ሴት ሴት ይላል። ት የተቤተሰብ ስድስተኛ ነች ሴት። ሴቶች ሴቶች። ቶ ማለት የተቤተሰብ ሰባተኛ እና ች ደግሞ የቸ ቤተሰብ ስድስተኛ በአንድ ላይ ሴቶች ሴቶች ይላል። የመጨረሻዋ ደግሞ ሴራ ሴራ። ራ ማለት የረ ቤተሰብ አራተኛ ሴራ። ስለዚህ በአምስተኛው የሰ ቤተሰብ ሴን ተጠቅመን የመሰረትናቸው ቃላቶች ሴት ሴቶች እና ሴራ ሴራ ይላል። እሺ ስድስተኛዋ ደግሞ ስ ነች ስ። ከዚህ ጋር ምን ይላል? ስራ ስራ። ስ የሰ ቤተሰብ ስድስተኛ እና ራ ደግሞ የረ ቤተሰብ አራተኛ። እዚህ ጋር እነግራችኋለሁ የረ ቤተሰብ አራተኛ ራ ነች። ስለዚህ ምን ይላል? ስራ ስራ። እሺ ከዚህ ጋር ደግሞ ስሜት ስሜት። ሜ ማለት የመ ቤተሰብ አምስተኛ እና ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ስሜት ስሜት። የመጨረሻዋ ስርዓት ስርዓት ስርዓት። ር ማለት የረ ቤተሰብ ስድስተኛ፣ አ የአ ቤተሰብ አራተኛ። የአ ቤተሰብ አራተኛ ስላችሁ የመጀመሪያዋና አራተኛዋ አ ከሆነ ድምጻቸው ተመሳሳይ ነው። ስለዚህ ይህችም አ ትባላለች፣ የመጀመሪያውም አ ትባላለች። ት የተ ቤተሰብ ስድስተኛ አድርገን በአንድ ላይ ስርዓት ስርዓት። በስ የተመሰረቱ ቃላቶች የመጀመሪያው ስራ፣ ከዛ ስሜትና መጨረሻ ስርዓት ስርዓት ይላል። የመጨረሻው ደግሞ እቺ ሶ ነች። ሶ ማነች አልኳችሁ? ሶ የሰ ቤተሰብ ስንተኛ? ሰባተኛ። እሺ ከዚህ ጋር ምን ይላል? ሶስት ሶስት ሶስት። ሶ የሰ ቤተሰብ ሰባተኛ፣ ስ የሰ ቤተሰብ ስድስተኛ እና ት የተ ቤተሰብ ስድስተኛ አድርገን እነዚህን በአንድ ላይ ሶስት ብለን እናነባቸዋለን። ሶስት ብለን እናነባቸዋለን። እሺ ከዚህ ጋር ደግሞ ሶስና ሶስና ሶስና። ና ማለት የነ ቤተሰብ አራተኛ ነች። እነዚህ ሁለቱ ተመሳሳይ ናቸው። ሶስና። የመጨረሻዋ ደግሞ ሶርያ ሶሪያ ሶሪያ። ሶ የሰ ቤተሰብ ሰባተኛ፣ ር የረ ቤተሰብ ስድስተኛ እና ያ ደግሞ የቤተሰብ አራተኛ በአንድ ላይ ሶሪያ ሶሪያ። ስለዚህ የመጨረሻዋን የሰ ቤተሰብን ወይ ደግሞ ሶን ተጠቅመን መጀመሪያ ሶስት ከዛ ሶስና መጨረሻ ሶሪያ ሶሪያ የሚሉ ቃላቶችን መስርተናል ማለት ነው። እንግዲህ በዛሬ ትምህርታችን ሰንና ቤተሰቦቿን መሰረት እያደረግን በእያንዳንዳቸው ደግሞ እንደምታዩዋቸው ሶስት የአማርኛ ቃላቶችን ይህን ቪዲዮ በተለይ ጀማሪ ሆናችሁ ብታዩት በጣም ትጠቀሙበታላችሁ። ምክንያቱም ቀለል ያለ ነው፣ ብዙ አይከብድም። እንደምታዩዋቸው እዚህ ጋር ሶስት ፊደላቶች፣ ሁለት ፊደላቶች ምናምን የሆኑ ስለሆነ ያን ታክል የተወሳሰበ ነገር ስላልሆነ በደንብ ማጥናት ይጠበቅባቸዋል፣ መያዝ ይጠበቅባቸዋል ማለት ነው። ስለዚህ እነዚህን ቪዲዮ እናንተ በደንብ እዩ። ቀጣይ ደግሞ በሌሎች የአማርኛ እና የእንግሊዝኛ ቪዲዮ እየሰራሁ እለቃለሁ። እናንተ እየገባችሁ ሁሌም መከታተል ይቻላል። ለዛሬ የነበረን ክላስ ይህን ይመስላል ማለት ነው። መልካም ጊዜ ይሆንላችሁ።